የቆሸሸውን የጥላቻ አስተሳሰብ ተጠየፉ። ለጆሮ የሚጎረብጠውን የዘረኝነት አቋም ራቁት። ሰላም የማይሰጠውን የጎጠኝነትን አስተምህሮ ከአካባቢያችሁ አስወግዱ። አእምሯችሁ በማይረባ የንቀትና የጥላቻ አመለካከት ተሞልቶ ከላይ ንጹህና ጽዱ ልብስ ብትለብሱ ምንም ዋጋ የለውም። አሁን በዚህ መንገድ የሚያምታቱ ሰዎች በዝተዋል። አለባበሳቸው ነጭ ነው፣ አስተሳሰባቸው ግን ከጥላሸት የከፋ ጥቁር ነው። ሲታዩ ዘናጭ ይመስላሉ፣ ንግግራቸው ግን እንደ ሬት ይጎመዝዛል። ገጽታቸው በፈገግታ ተሞልቷል። ቀርበው ሲታዩ ግን ውስጣቸው በክፋትና በጥላቻ ተተብትቧል። ከውጭ ለሚያያቸው ሃይማኖተኛ፣ ጿሚ፣ ጸላይ፣ አስቀዳሽ ይመስላሉ። ለቀረባቸው ግን ነውራቸው እጅግ የከፋ ነው። በጥሩ ልብስና ቁስ ሰውን ማታለል በጣም ቀላል ነው። ልብና ኩላሊትን የሚመረምረውን ፈጣሪ ግን መቼም ማታለል አይቻልም። ስለማንኛውም የሰው ልጅ ስለምታስቡት ሐሳብ ደጋግማችሁ ተመልከቱ። ስላለመመረዙና ስላለመቆሸሹ እርግጠኛ ሁኑ። ያስተሳሰባችሁ ጤንነት የሕይወታችሁ ጤንነት ነው። የእያንዳንዱ አቋማችሁ ትክክለኝነት የስኬታችሁ ዋነኛ ምክንያት ነው። በቆሸሸ አመለካከት ላይ ቤት አትስሩ። በተመረዘ አካሄድ ወደፊት ለመጓዝ አትሞክሩ። አዎ፣ ቆሻሻውን ተጠየፉ። መርዙን ወደ ሕይወታችሁ አታስገቡ። በወደቀ አስተሳሰብ አትመሩ። ከምር ራሳችሁን የምታከብሩ ከሆነ ማንም በቂቤ የተለወሰ ምላስ ያለው ሰው የሚያቀብላችሁን የጥላቻ ሐሳብ አትቀበሉም። የእውነት የአእምሮ ጤናችሁና የውስጥ ሰላማችሁ የሚያሳስባችሁ ከሆነ ቆሻሻውን መርዘኛ አስተምህሮ ለመጠየፍ ጊዜ አታጠፉም። ሐሳቡ አልሚም ይሁን አጥፊ፣ ጠቃሚም ይሁን ጎጂ፣ የጥላቻም ይሁን የፍቅር፣ ማንኛውም ሰው የራሱ ሐሳብ አለው። ይህን ሐሳቡን የሚጭንበት ተቀባይም ይኖረዋል። ስንዴና እንክርዳዱን መለየት እየቻላችሁ ዋናውን ሰብልና አረሙን እያወቃችሁ ማንም ራሱን እንደ አዋቂና ተመራማሪ ቆጥሮ የሚነዛውን አጥፊ አቋም እንደወረደ መቀበል አቁሙ። ሁሉም ሰው የመምረጥ አቅም እንዳለው እናንተም የሚበጃችሁን የመምረጥ አቅም አላችሁ። የትኛውም ስቃያችሁ የሚያበቃው እናንተ ልታስቆሙት ፍቃደኛ ስትሆኑ ብቻ ነው። ማንኛውም ሰው አስተሳሰቡን ሊጭንባችሁ የሚችለው እናንተ ስትፈቅዱለት ብቻ ነው። ለይስሙላ አትኑሩ። ሰው ምን ይለኛል ብላችሁ ጠባብና አጥፊ አመለካከት ውስጥ አትዘፈቁ። አውጥነይ የራስ ሚዛናዊ አመለካከት ይኑር። ልክ እንዳየህ የምትፈርድ፣ የሰማኸውን ሁሉ የምታምን፣ ለጥሩም ለመጥፎም ጆሮህን የምትከፍት፣ ጠዋት ጽዱ ቦታ ማታ ርካሽ ስፍራ የምትገኝ፣ እያወቅ ወገንህን የሚያሸብር ዜና የምታሰራጭ ወይም የምትከታተል ሰው አትሁን። ከቆሻሻ ውስጥ ንጹህ ነገር አይወጣም። ከመጥፎ ተግባርም መልካም ውጤት አይገኝም። አውቀህና ፈልገህ እስካልገባህበት ድረስ ሕሊና የእያንዳንዱን ነገር ትክክለኝነትና ስህተት መሆን በሚገባ ይነግርሃል። ጨለማው በየት እንደሆነ ብርሃኑም በየት እንደሆነ በሚገባ ይነግርሃል። ሕሊናህን ማዳመጥ ያንተ ፋንታ ነው። ማሰብ እየቻልክ ከሚያስብ ሰው የማይጠበቅን የወረደ የጭፍን ጥላቻና የትምክህተኝነት አስተምህሮ የሚያስተላልፍ ሰው አትከተል። ተናጋሪ ሁሉ ትክክል አይደለም። ዝምተኛ ሁሉም ስህተት አይደለም። ማንም የፈለገውን ቢናገር ሰሚ አያጣም።
ማንም ምንም ቢሰራ ተመልካች አያጣም። ምን እንደምትሰማ ምን እንደምታይ በሚገባ አስበው ወስን። ንጹህ ሐሳብ እያለ ጽድት ያለ አቋም ኖሮ የማንንም የቆሸሸና የረከሰ አስተሳሰብ ወደ ውስጥ አታስገባ። ምንም ያክል ሰዎች ቢያምኑብህ ቢተማመኑብህ ወደፊት ቢገፉና ቢደግፉ በራስህ ካልተማመንክና ራስህን የማታበረታ ከሆነ ምንም ማምጣት አትችልም። እሳቱ ያለው አንተ ውስጥ ነው። ነበልባሉ የሚወጣው ካንተ ነው። የማያቋርጠው ልባዊ መሻት መነሻው አንተ ነህ። ሰዎች የሚያበረቱ ሲያገኙህ ነው። አንተ ግን ሁሌም ከራስህ ጋር ነህና የውስጥ ጩኸትህንና በራስህ ላይ ያለህን ጥርጣሬ ባዳመጥክ ቁጥር ሚዛንህን ለመሳት የፈጠንክ በራስህ ለማዘን የምትቸኩል ትሆናለህ። ሞተሩ አንተ ሆነ ምናልባትም ለመግፋት የተወሰነ ኃይል የሚጨምሩልህ ሌሎቹ ሊሆኑ ይችላሉ። በራስህ ካመንክ ሐሳብህን ምድር ላይ አውርደ መመልከት ከቻልክ ህልምህ እውን እንደሚሆን ካመንክ እያንዳንዱን ጥረትህን ዋጋ ከሰጠሃት የምታስበውን አይነት ህይወት የማትኖርበት ምንም ምክንያት አይኖርም። በማይታይ ሐሳብ የሚታይ ውጤት እንደምታመጣ አትጠራጠር። አዎ ጀግናዬ፣ አንቀሳቃሹ አንተ ነህ። ጀማሪውም አድራጊውም ፈጻሚውም አንተ ራስህ ነህ። የምኑ የራእይ የግብህ የዓላማ የህልምህ ደጋፊ ሊኖርህ ይችላል። ተከታይ ልታፈራ ትችላለህ። አድናቂዎች ሊበዙ ይችላሉ። አንድ የጥፋት ብታጠፋ ወይም ብትሳሳት ግን እነዛ አብረው የነበሩና ሲደግፉ ሲያጨበጭቡልህ የነበሩ ሰዎች በሰዓቱ አብረው ስለመሆናቸው ምንም ዋስትና የለህም። መስሎህ እንጂ ዋናው ነገር የሰዎች ተቀባይነት ሳይሆን የራስ ተቀባይነትና በራስ መተማመን ነው። ተቀባይነትን ለማግኘት የደከምክበት ጊዜ፣ ደጋፊ በማጣት ያዘንክበት ወቅት፣ በሰዎች የወረደ ንግግር፣ በራስ ያፈርክበት ሰዓት የሚቆጭ ጊዜ ይመጣል። ቀና ባልክ ቁጥር የምታያቸው ሰዎች ይቀያየራሉ። አንተ የምታየውና የምትሰራው ግን ያው ነህ። አዎ በእርግጥ የህይወት ዓላማህን የምትኖረው በምድር ላይ ነው። ነገር ግን ያንተ ሐሳብ እንዲሳካና ዓላማህ ምድር ላይ እንዲወርድ የዓለም ሰው ሁሉ ሊደግፍህና ሊያምንብህ አይገባም። ከምንም በላይ ራስህንም ሆነ ሰዎችን እንዲያምኑብህ የሚያደርጋቸው ስራህና ስራህ ነው። ሐሳብህን አድርጎ ለመገኘት በራስህ መተማመን ይጠበቅብሃል። ራስህ ለመተማመንም አድርጎ መገኘት ይኖርብሃል። ከጎኔ የሚቆም ሰው ባይኖር እንኳን ራስህን ደግፈህ ቁም። ብዙዎች ቢቃወሙህም በምታምንበት አቋምህ ጽና። በጉጉት የምትጠብቀውና ተስፋ ያደረግከው የሰዎች ድጋፍ ያላንተ ብርታትና ጥንካሬ ምንም እንደማያመጣ ወቅ። አንተ ባላመንክበትና ምንም ስሜት በማይሰጥህ ነገር ላይ ብዙዎች ቢደግፉና ቢያበረታቱህ እንኳን ከድካም ውጪ ትርፍ አታገኝም። ከልብህ በራስህ መን። ያመንክበትን ከማድረግ አትቦዝን። ከማንም በላይ ለራስህ ታምነህ ተገኝ። በመካከለኝነት ሁሉን ባዋሃደና ነገሮችን በማቻቻል ህይወት ውስጥ እያንዳንዱ ነገር መደበኛና የተለመደ ነው። ከአስተሳሰብ ጀምሮ እይታን አካቶ ትግበራን ጨምሮ የወደፊት ዕቅድን ይዞ ወሳኝ የሚባሉት የህይወት መርሆች በሙሉ
ምንም የተለየና ይህ ነው የሚባል ጎልቶ የሚወጣ ነገር የላቸውም። መካከለኛ ሰው እንደማንኛውም ሰው ሐሳብ አለው፣ ራዕይ ይኖረዋል፣ ምኞት አለው፣ እቅድ አለው። ነገር ግን የሚኖርና የሚተገበር ሳይሆን እንደተለመደው ከጊዜ ጊዜ ከዓመት ዓመት የሚተላለፍና ለእውንነቱ የተለየ አስተዋጽኦ የማይደረግበት ነው። በተለመደው የሕይወት ዘይቤ በመራመድ ከፍታን የሚጨምር አንዳች ነገር አይኖርም። መደበኛው አካሄድ መደበኛውንና ማንም የሚያገኘውን ውጤት ያስገኛል። ማንም የሚኖረውን ሕይወት ያድላል፣ ለተመሳሳይ ውድቀትና ዋጋ ቢስነት ይዳርጋል። መሃል ሰፋሪ በጊዜያዊ ምቾቱ ይታለላል፣ እንደ አቅሙ እንኳን የመትጋት ብርታት የለውም። የአብዛኛውን ሰው የሕይወት መርህ በማራመድ የተሻለ የሚመኝ ነገር ግን ለማድረግ ለመተግበር ያልተነሳሳ ይሆናል። አዎ ጀግናዬ፣ መካከለኝነትን ስበር፣ ተነጠለው፣ ለቀኸው ውጣ። ከመካከለኛ በላይ የተሻለ ሕይወት አለ። በጀብድ የተሞላ ብርታትን የሚጨምር ስኬትን በስኬት ላይ የሚደርብ ደስታን በሙላት ሐሴትን በፍቅር የሚያድል ለተለየ የሕይወት ከፍታ የሚያበቃ መዳረሻ አለ። በሐሳብ አትድከም፣ በጭንቀት አትታወክ። ሕይወትህ ላይ አንዳች ለውጥ የማያመጣ ነገር ዘወትር እየደጋገምክ ለውጥን አትጠብቅ። እንደ አብዛኛው ሰው ሩቅ አላሚ ቅርብ አዳሪ አትሁን። በሩጫና በጥድፊያ ሳይሆን በማስተዋልና በግል መርህ ተመራ። እርምጃዎችህ ሁሉ ሰዎችን የሚያነቃቁ ከቃል በላይ ተግባሮች የሚናገሩ ይሁኑ። ከተምሳሌትነት የላቀ የሕይወት ትርጉም ሲኖርህ መካከለኛውን ዓለም ለቀህ ትወጣለህ። ወደ ተሻለው በእርግጥም አንተን ወደሚወክለው የእውነተኛ አቅምህ ማሳያ ወደ ሆነው የተሻለ ከፍታ ትደርሳለህ። አዎ አቅልለህም ሆነ አክብደህ ሳይሆን አገናዝበህና አስተውለህ የሚያዋጣህን ለይተህ ከአሁን ምቾት በዘለለ ለዘላቂው መደላደል አድልተህ ከተለመደው የመካከለኝነት ወይም ሚዲዮከር ሕይወት ውጣ። ራስህን ነጥል፣ ከፍ አድርግ፣ የሚመጥንህን ስፍራ ጎልብት። መካከለኞች ምሬታቸው አንድ አይነት ነው። ገንዘብ ማጣት፣ ድህነት፣ መንግሥት፣ የኑሮ ውድነት፣ የደሞዝ አለመጨመር፣ ፍርሃት፣ በራስ አለመተማመን፣ ከአዎንታዊ አመለካከት በተሻለ ለአሉታዊው ትኩረት መስጠት፣ ሰበብ በመደርደር ኃላፊነትን መሸሽ፣ ከራስ ጉዳይ በላይ የሌሎች ሰዎችን ሕይወት ትልቅ አጀንዳ ማድረግ የተለመደ ተግባራቸው ነው። ያሰብከው ነገር ሳይኖር የሚመጣ ነገር አይኖርም። ካለፋለት እይታዎችን ካልቀየርክለት፣ ትኩረት ካልሰጠኸው፣ ከመደበኛው ዓለም ዞር ካላልክ የሚሳካ ህልም የለም። የሚኖር ራዕይ፣ ውጤት የሚያመጣ ለከፍታው የሚያበቃ አንድም ነገር አይኖርም። ከመካከል ውጣ፣ መካከለኝነትን ስበር፣ ቅጥሩን ተሻገር፣ እለፈው። ለራስ ነፃነት ለመፋለም ራስህን አዘጋጅ። ከታሰበልህ ክልል ውጣ፣ ባሰብከው ልዕልና ተራመድ። ሕይወታችሁ ውስጥ ምን እየተካሄደ ነው? እናንተ ምን ደረጃ ላይ ናችሁ? ምን አግኝታችሁ ምን አጥታችኋል? የምትንሰፈሰፉለት ነገራችሁ ምንድነው? ሰው ባየልኝ ብላችሁ የምትመኙት ነገርስ ምንድነው? ምንም ላይ ድረሱ። ምንም አይነት ትልቅ ነገር አድርጉ። የትኛውንም አጓጊ ተግባር ፈጽሙ። በፍጹም ለሰው አታሳዩ። እንዴትም ሰው እንዲያውቅ አታድርጉ። በሕይወታችሁ ደስተኛ ናችሁ? ለሰው አታሳዩ። በሕይወታችሁ ደስተኛ አይደላችሁም? ለሰው አታሳዩ። የምትፈልጉትን ነገር አግኝታችኋል?
ለሰው አታሳዩ። በዛሬ ስኬታችሁ ትኮራላችሁ? ያፈራችሁት ንብረት ያስደስታችኋል? ያላችሁ ቤተሰብ ያሳሳችኋል? የትምህርት ደረጃችሁ በራስ መተማመናችሁን ጨምሮታል? የሚያስቀና የፍቅር ወይም የትዳር ሕይወት አላችሁ? ለሰው አታሳዩ። አስደሳችም ሆነ አሳዛኝ፣ አዎንታዊም ሆነ አሉታዊ ሁኔታ ውስጥ ብትሆኑ ለራሳችሁ ደህንነትና ውስጣዊ ሰላም ብላችሁ ሁኔታችሁን ለሰው አታሳዩ። ደስተኛ እንደሆናችሁ ለሰው ሁሉ ካላሳያችሁ ማን ደስታችሁን በሐዘን ይቀይረዋል? ሐዘናችሁን ለሰው ሁሉ ካላሳያችሁም ማን ድክመታችሁን ያውቀዋል? የሚያያችሁ ሰው ሁሉ ወዳጃችሁ እንደሆነ አታስቡ። በጊዜው ድርጊታችሁን የሚያደንቅ ሁሉ ከልቡ እንደሆነ አታስቡ። ለሰው አታሳዩ። ስኬታችሁን ለሰው አታሳዩ። ከፍታችሁን ለሰው አታሳዩ። ውድቀታችሁን፣ ስህተታችሁን፣ ድክመታችሁን ለሰው አታሳዩ። የእውነት መሻሻልና ማደግ ከፈለጋችሁ፣ የምር ከልብ የተረጋጋና ሰላማዊ ሕይወት መኖር ከፈለጋችሁ በፍጹም ትልቅም ይሁን ትንንሽ ጉዳያችሁን ለሰው አታሳዩ። ሰው ስላየው ነገር ይጠይቃል፣ ያወቀውን ነገርም ይመረምራል። ከምርመራው በኋላ የራሱን የግል ፍርድ ይሰጣል። ብዙዎች በሚገባ የሚያውቁትን ትልቅ አጀንዳ ቤታቸው አስቀምጠው በጨረፍታ ስላዩትና ስለሰሙት የሰው ጉዳይ በመተንተን ጊዜያቸውን ያጠፋሉ። የተሸፈነ ነገር ይበስላል እንደሚባለው ሕይወታችሁን ሸፈን ሽሽግ አድርጉት። ሁለመናችሁን አደባባይ አውጥታችሁ ነፃነት የሚባል ነገር እንደማይኖራችሁ ወቁ። ሰው እንዲህ ይለኛል፣ ሰው እንደዛ ይለኛል ብላችሁ ከምትጨነቁ ገና ከጅምሩ ሰው የሚለውን ለማሳጣት ደበቅ ብላችሁ ኑሩ። ለአንድ ሰሞን ታይቶ መነጋገሪያ ሆኖ ማለፍ የሰው ምላስ ውስጥ ከመክተት ውጪ ምንም የሚጠቅማችሁ ነገር የለም። በአጉል ፉክክር ተወጥራችሁ ያላችሁን ነገር ሁሉ ለሰው ስላሳያችሁ የበለጣችሁ እንዳይመስላችሁ። ጀግናዬ፣ አንተ ማን እንደሆንክ ታውቃለህ። የት እንደተነሳ፣ አሁን የት እንዳለ፣ ወዴት እንደምትሄድም በሚገባ ታውቃለህ። ስለራስህ ያለህ ዕውቀት ላንተ ይጠቅምሃል። ሌላው ሰው ግን ስላንተ ሁሉንም ነገር ማወቁ ላንተም ሆነ ለሰውየው የሚጠቅመው ነገር የለም። በቅርበት የሚያዩ ሰዎች ያዩሃል፣ የሚያውቁህም ያውቁሃል። እይታና ዕውቀታቸው ግን በልክ ሊሆን ይገባል። ሥራ መጀመርህን ዓለም ማወቅ የለበትም። ፍቅረኛ መያዝህን ወዳጅ ዘመዱ ሁሉ ማየት አይኖርበትም። ማግባትህ በየሚዲያው መተላለፍ የለበትም። ቤት መኪና መግዛትህን የምታውቀው ሰው ሁሉ ማየት የለበትም። ያገኘኸው የትኛውም ነገር እንዲበረክትልህ ከፈለግ ከሰው ዓይን ሸሽገው። ትኩረት እንዳይበዛበት ዞር አድርገው። በለበስከው ውድ ልብስ ከመሰናከል ራስህን ጠብቅ። በገነባኸው ትልቅ ሕንፃ ከመውደቅ ራስህን ጠብቅ። በሰው ፊት በንብረትህ ትለካለህ፣ በፈጣሪ ፊት ግን በልብህ ትለካለህ። የትኛው እንደሚበልጥ አንተ ታውቃለህ። ራስህን የመጠበቅ ግዴታ አለብህ። ራስህን ከምትጠብቅበት ዋና መንገድ ውስጥም አንደኛው ከሰው ተደብቆ በነፃነት መኖር ነው። በአንተ ዙሪያ የሚነሱ አጀንዳዎችን ቀንስ። የጫጫታ መንስኤ ከመሆን ታቀብ። ዞር ብለህ ዓለምህን በደስታ ቅጭ። ለዓመታት የፈራኸውን ተግባር በድፍረት ጀምረሃል። ውስጥ የነበረውን ስጋት ቀስ በቀስ ቀንሰሃል። መሰናክሎችህን በየጊዜው እየተጋፈጥክ አስወግደሃል። ለዓላማህ እንደቀረብክ፣ ግብህን ለመምታት እንደተዘጋጀ ውስጥ ይነግርሃል። በስቃይ ውስጥ ትርጉምን ትመለከታለህ። በመረጥከው ውጣ ውረድ ውስጥ ለውጥና እድገትህን ታስተውላለህ። ማን መሆንህን በጊዜ ሂደት ውስጥ ለራስህና ለሌሎች ታስመለክታለህ። ሁለት ተመጣጣኝ ምርጫ አለ።
አንድም የራስ ደጋፊ መሆን ወይም የራስ ነቃፊ መሆን። የሚበጅህን ልብህ ያውቀዋል፣ የሚያሻግርህን ውስጥህ በሚገባ ይረዳል። ራስህን ስትነቅፍ በየትኛውም ሥራ እንደማትደሰት ግልጽ ነው። ራስህን ስትደግፍ ግን በትንሿ እርምጃ ትነቃቃለህ፣ በትንሿ እንቅስቃሴ ውስጥህን ታበረታታለህ። አዎ ጀግናዬ፣ ሥራ ምንድን ነው? ለራስህ ብለህ ምን እያደረግክ ነው? አሁን ያለህበትን ደረጃ ለማሻሻል ምን እየፈጸምክ ምንስ እየከወንክ ነው? ለራስህ ብለህ ራስህን እየወደድክ ወይስ ለሌሎች ብለህ ራስህን እየጠላ? ለራስህ ብለህ ራስህን እያበረታ ወይስ ለሌሎች ብርታትና ንቃት ብለህ ራስህን እየጎዳህና ራስህን እየጣልክ? ሥራህን የመምረጥ ሙሉ መብት እንዳለ አስታውስ። ባሰኘ መንገድ ያሰኘ ስፍራ መድረስ እንደምትችል አስተውል። ጀምሮ የማቆም ምርጫ አለ። በቀላሉ ተስፋ የመቁረጥ የመጠራጠርና ህልምህን ችላ ማለት ምርጫ አለ። በምትኩም መጠበቅ፣ ተስፋ ማድረግ፣ ማመን፣ የህልምህን እውንነት በጉጉት መጠባበቅን የዘወትር ተግባር አድርገ ትርፋማ መሆን ትችላለህ። አዎ፣ ሁሌም በሮች ለሚሰሩ ሰዎች ክፍት ናቸው። በተለይ ስራዬ ከሚሉት ነገር በላይ ራሳቸው ላይ ለሚሰሩት፣ ራሳቸው ላይ በየጊዜው ኢንቨስት ለሚያደርጉት የውጤታማነት በር ክፍት ነው። የስኬት በር ክፍት ነው። የእድገት በር ክፍት ነው። በተስፋ ብዛት የዛሬ መሰናክልህን ተሻገር። በጽናት ላመንክበት ጉዳይ ራስህን ስጥ። የወረደውን የአሁን ደረጃህን መመልከት አቁም። የአሁን ሁኔታ የዘላለም እንደሆነ መቀበል አቁም። ባለህ ግብዓት የመጠቀምን ድፍረት ገንባ። ስራህን በአግባብ በስርዓት የመምረጥ ድፍረት ይኖር። ከባዱን የህይወት ጎዳና መሸሽ አቁም። በምትኩ በከባዱና ተስፋ አስቆራጭ ጉዞ ውስጥ ራስህን ገንባ። የመረጥከውን ወሳኝ ተግባር በወጥነት ፈጽመው። ዓለምን ተፋለም። መጥፎ ልማድህን አሸንፍ። መልካሟን የህይወት ገጽህንም አጉልታ አሳይ። በሮች ሲዘጉ መስኮቶች ይከፈታሉ። ጨለማ ሲውጥ ትንሽዬ የብርሃን ጭላንጭል ትታይሃለች። በራስህ ስታዝን የሆነ የሚያጓጓህ ነገር ይከሰታል። ተስፋ ስታጣ አምላክህ አብሮ መሆኑን ስታስብ ተስፋ ማድረግ ትጀምራለህ። ሕይወት እንዲህ ነች። ጽናትህን ትፈልጋለች እንጂ እድሎችን ዘግታ አትዘጋም። እምነትህን ትሻለች እንጂ እስከ ወዲያኛው ተስፋ የምታስቆርጥ አይደለችም። ብርታትህ ያስፈልጋታል እንጂ እንዲሁ እንደ ቀላል ቆላልፋ አታስቀርህም። ብዙ በሮች ይዘጉብህ፣ አንተ ግን ወደ ተከፈቱት መስኮቶች ማማተርህን ቀጥል። ጨለማ ይክበብህ፣ አንተ ግን ወደ ትንሿ የብርሃን ጭላንጭል ተጠጋ። ተስፋ ማጣት ይፈታተንህ፣ አንተ ግን የመኖርህ ምክንያት የተስፋ ምስጢር ወደ ሆነው አምላክህ ቅረብ። ተነሳሽነት ይጉደልህ፣ ድካም ይሰማ፣ አንተ ግን ጠንክረው የሚያጠነክሩ በርትተው የሚያበረቱህ ላይ አተኩር። አዎ ጀግናዬ፣ ጨለማውን ለመግፈፍ ሕይወትን በተስፋ ለመሙላት የተሻለውን ክስተት ለመፍጠር ተስፋን ወደሚሰንቁት ብርሃን ወደሚያስገቡት የተከፈቱ መስኮቶች ላይ ዓይንህን ጣል። ተስፋ ወደሚሰጥ አምላክ ተጠጋ። የሚያዋጣን አቅጣጫ ያዝ። ሕይወት ላካበዳት ከባድ፣ ላወሳሰባት ውስብስብ፣ ለደከመላት አድካሚ፣ ተስፋ ለቆረጠላት ተስፋ አስቆራጭ ነች። በተቃራኒውም ለተማመነባት ታማኝ፣ ለተደሰተባት አስደሳች፣ ላመሰገነባት አትራፊ፣ ላቀለላት ቀላል፣ ለሚኖራትም በፍቅር የምትኖር ነች። በትግል እደሰታለሁ፣ በውጭው ጫጫታ እረካለሁ፣ በከባቢው እረካለሁ ካልክ መቼም እንደማይሆንልህ አስታውስ።
ከውስጥ የሚወጣ እንጂ ከውጭ የሚመጣ ነገር አያሳርፍም። የሆንከው እንጂ ያስመሰልከው ረፍት አይሰጥህም። ለራስህ የሰጠኸው እንጂ የቀማኸው አያስደስትህም። አዎ ማንንም ሳትጠብቅ ወደ ውስጥ መመልከት ከጀመርክ ዙሪያ በሙሉ ይቀየራል። ሁን ብለህ የምታጠፋው ጥፋት፣ አስበህበት የምትጋፈጠው ውድቀት፣ ፈልገህ የምታጣው ተስፋ የለም። ከእያንዳንዱ ድርጊቶች ጀርባ አስገዳጅና ከባድ ምክንያቶች ይኖሩሃል። ነገር ግን እስካልፈቀድክለት ድረስ የትኛውም ከባድ ነገር መኖርህን ሊያስጠላህ፣ ሕይወትህን ሊያጨልም፣ ተስፋህንም ሊያሳጣህ አይችልም። ምንም ውስጥ ብትሆን በሕይወት በመኖር የምትኮራበት፣ በመተንፈስህ የምታመሰግንበት ጊዜ አታጣም። የመጀመሪያው ሽንፈትህ እስከ ወዲያኛው ሽንፈትን እያፈራረቀ፣ ውድቀትን እያስከተለ፣ ኀፍረትን እያከናነበ አይቀጥልም። ሽንፈትህን ብቻ ከቆጠርክ ብዙ ተሸንፈሃል። ወደፊት እየተሸነፍክ ትቀጥላለህ። አሸናፊነትህን ከቆጠርክ፣ ድልህ ላይ ካተኮርክ፣ የተሻገርከውን መሰናክሎች፣ ያለፍካቸውን ፈተናዎች ካስተዋልክ፣ የአሁኑን ጨምሮ መጪዎቹን ፈተናዎችና መከራዎች እየተሻገርክ እያሸነፍክ ትቀጥላለህ። ምንም ለማሰብ፣ ምንም ላይ ለማተኮር፣ ምንም ለማድረግ ማንም እጅህን በካቴና አስሮ የሚያስገድድ አካል የለም። ራስህን የምታስረው፣ ማንነትህን የምታሳንሰው፣ አቅምህን የምትገድበው፣ ሰውነትህን የምትቀብረው አንተ ራስህ ነህ። ትኩረትህን በመቀየር ሕይወትህን ቀይር። እይታህን በማሻሻል የሕይወት አረዳድህን አሳድግ። ክብርህን እያሰብክ፣ ከፍታህን እያስተዋልክ በልኩ ተንቀሳቀስ። እስካሁን አላወቃችሁትም፣ ነገር ግን ትብታብ ውስጥ ናችሁ። እስካሁን አልገባችሁም፣ ነገር ግን እየተሰለላችሁ ነው። አሁንም ተሸውዳችኋል፣ ምክንያቱም ዛሬም ከስልካችሁ ተጣብቃችኋል። ጥቂቶች በስልካቸው ይጠቀማሉ፣ ብዙዎችን ግን ስልካቸው ይጠቀምባቸዋል። እናንተ ከየትኞቹ እንደሆናችሁ ጠንቅቃችሁ ወቁ። ማንም ሰው ስልኩን በነፃ አላገኘም። ምናልባትም ከሚበላው ቀንሶ የሚለብሰውን ትቶ አጠራቅሞ እጅግ ውድ ስልክ የገዛ ይኖራል። ከገዛው በኋላም እንዴት መጠቀም እንዳለበት ሳያውቅ እንዲሁ ለመደዋወልና የማይረባ ኮንተንት ሲመለከትበት ይስተዋላል። የስልክ ጥሪ ለማንሳት፣ ሰው ጋር ለመደወል፣ ቪዲዮ ለማየት ውድ ስልክ ምን ያደርግላችኋል? ተጠቅማችሁበት ገንዘብ ማምጣት ካልቻላችሁ ስለምን ብዙ ገንዘብ ፈሰስ ታደርጉበታላችሁ? ይሄ ስልክ እየጠቀማችሁ ካልሆነ በእርግጠኝነት እየጎዳችሁ እንደሆነ አትጠራጠሩ። ራሳችሁን አትሸውዱ። ከሰው በላይ የሚያደርጋችሁ የያዛችሁት ስልክ ውድነት ሳይሆን በያዛችሁት ስልክ ተጠቅማችሁ የምታመጡት ውጤት ነው። በቁስ መወዳደር አቁሙ። ይልቅ ባላችሁ ቁስ ገንዘብ ስሩበት። ለመታየት ብቻ የምትጠቀሙበትን ኤሌክትሮኒክስ አትሰብስቡ። ገንዘብ ከተረፋችሁ ተጠቅሞበት ሊያመሰግናችሁ ለሚችል ሰው ስጡ። አዎ፣ እርሱ እናንተን ከመጣሉ በፊት እናንተ አስቀድማችሁ ስልካችሁን ጣሉት። ከፊታችሁ ዞር አድርጉት። ድጋሜ እንዳታገኙት ከአካባቢያችሁ አርቁት። ለተወሰነ ጊዜም ቢሆን ሕይወታችሁ ያለ ስልክ ምን እንደሚመስል ተመልከቱ። ብዙዎች ወደውና ፈቅደው በገዙት ስልካቸው ስቃይ ውስጥ ገብተዋል። ሕይወታቸውን ያለ ስልክ ማሰብ አይፈልጉም። በስልካቸው ከሚመለከቱት ዓለም ውጪ ሌላ ዓለም ያለ አይመስላቸውም። እዛ ላይ የሚለቀቀውን መረጃ ሁሉ ያግበሰብሳሉ። ሚዛናዊ ሐሳባቸውንም ያጣሉ። ነቃ ብላችሁ ራሳችሁን ፈትሹ። ዓለም በፈለገችው መንገድ እየመራቻችሁ ነው። በማይረባ መረጃ እየተበተበቻችሁ ነው። ሳታውቁት
ትክክለኛ ማንነታችሁን እየቀማቻችሁ ነው። እንዲሁ በቀላሉ ስንፍናና ድክመትን እያለማመደቻችሁ ነው። ሕይወታችሁ ፈራቶ አቅሉን ስቶ መዳረሻ ሳይኖረው እንዲሁ እየባከነ እንዲቀጥል ካልፈለጋችሁ ከውጭው ዓለም ጋር ከሚያገናኟችሁ መሳሪያዎች ጋር ያላችሁን ግንኙነት በሚገባ አስቡበት። ሳታውቁት እየጠፋችሁ ነው። እየሳቃችሁ ወደ ጨለማው እየተጓዛችሁ ነው። በስልካችሁ ቁጥጥር ስር ከሆናችሁ ብዙ ያልኖራችሁት ሕይወት እንዳመለጣችሁ አስተውሉ። አዎ ጀግናዬ፣ ስልክህን አንተ ትገዛዋለህ ወይስ እርሱ ገዝቶሃል? መሪ ይህ ትንሽዬ ቁስ ነው ወይስ ራስህ ነህ? ብዙ ሰው ከሚጠቀምበት በተለየ ስልክህን ለምንና እንዴት እየተጠቀምከው ነው? የስልክ አጠቃቀምህን ችላ ባልከው ቁጥር ዛሬ ሳይሆን ነገ ትልቅ ዋጋ ትከፍልበታለህ። ስልክ ሕይወትህን ካስተካከሉት ቁሶች መሃል እንጂ ሕይወትህን ካመሰቃቀሉት ቁሶች መሃል መሆን እንደሌለበት እወቅ። ማንም ተነስቶ ትኩረትህን እንዲወስድ አትፍቀድ። የትኛውም ጊዜያዊ አጀንዳ እንዲረብሽ አታድርግ። ከዓለም ጋር ወደፊት መራመዱን እወቅበት። በአንዲት ትንሽዬ ቁስ ጊዜህንና ስሜትህን አትሽጥ። ስልክህ ላይ ተደፍተህ እየዋልክ መቼም ልታሸንፍ እንደማትችል አስተውል። አላፊ አግዳሚውን እየሰማክ ቀልድና ጨዋታ እያዘወትርክ ገጽህን እያበራህ ውስጥህን እየጨቆንክ መቼም ደስተኛ እንደማትሆን ተረዳ። ስልክህ ላይ ሳይሆን ራስህ ላይ ተደገፍ። ስልክህን ሳይሆን አእምሮህን ተጠቀም። ለትንሽ ደቂቃ እንኳን ትኩረት ማድረግ የማይችል ደንዛዛ አእምሮ አታድርገው። ውስጡ የተሰገሰጉትን የማይረቡ መረጃዎች አውጥተህ ጣል። አስቦ አመዛዝኖ የተረጋጋ ሚዛናዊ ሕይወት እንዲያኖርህ አድርግ። ወቁት፣ እውነታው ከዚህ የተለየ አይደለም። መንገዱ በጣም ረጅም ነው። ብዙ ዋጋ ያስከፍላል። የማይገመቱ ጀብዶችን ይፈልጋል። ብዙ እንቅልፍ አልባ ምሽቶች ይኖሩታል። ስንፍናንና ቸልተኝነትን አብዝቶ ይጠላል። ሰበበኛ መሆንን ይጠየፋል። ይህ መንገድ የታሪክ ቀያሪነት መንገድ ነው። መንገዱ የታላቅ አብዮት ማስነሻ መንገድ ነው። ይህ መንገድ ከመንጋው ተለይቶ ተስፈንጥሮ የመውጣት መንገድ ነው። በዚህ መንገድ የሚጓዙት ራሳቸውን ያለምንም ቅድመ ሁኔታ አብዝተው የሚወዱ፣ ለቤተሰባቸው ትልቅ ቦታ ያላቸው፣ ከትውልድ ወደ ትውልድ ሲወርድ ሲዋረድ የመጣውን የቤተሰባቸውን ድህነት አጥብቀው የሚጠሉ፣ ማጣትና ችግር ያማረራቸው ቆራጥ ሰዎች ናቸው። የትኛውንም የሀብታም ቤተሰብ ተመልከቱ። ቤተሰቡን የሀብት ማማ ላይ ያስቀመጠው፣ በዙሪያው ያሉትን ነገሮች ሁሉ ያስተካከለው አንድ ሰው ነው። ይህ ሰው ስቃይን መርጦ ድል አድርጓል። ይህ ሰው ለዓመታት ዋጋ ከፍሎ የቤተሰቡን ችግር ቀርፏል። ይህ ሰው ዝቅ ብሎ ሰርቶ ከልቡ ታግሎ ራሱን ሰጥቶ ወጥቶ ወርዶ ብቻውን ተፋልሞ አደጋን ተጋፍጦ እየተሰደበና ስሙ እየጠፋ ተፋልሞ የከፍታው ማማ ላይ ተቀምጧል። አዎ እናንተም ያንን አንዱን ሰው ሁኑ። የቤተሰቡን ድህነት ታሪክ የሚያደርገውን አንድ ሰው፣ ከራሱ አልፎ ወገኑን ሀገሩን የሚያስጠራውን ብርቱ ሰው፣ በሕይወቱ ከተከሰተው አንድ ነገር ይልቅ ወደፊት ሊያሳካው ስለሚችለው ትልቅ ነገር የሚያስበውን ሰው፣ በየትኛውም መንገድ ህልሙን ለማሳካት ግቡን ለመምታት ዋጋ ከመክፈል ወደ ኋላ የማይለውን ጠንካራ ሰው ሁኑ። እስከዛሬ ጥበቃችሁ ማብቃት ይኖርበታል። እስካሁን ሲገዛችሁ ከነበረው ግዞት መውጣት ይኖርባችኋል። ዓለም ጨካኝ ነች። ምድር ለማንም የተለየ መድሎን አታደርግም። ሳትከፍሉ የምታገኙት ምንም ነገር የለም።
ራሳችሁ ላይ ሳትሰሩ ራሳችሁን ሳታሰለጥኑ አንዳች የሚመጣ ለውጥም እድገትም አይኖርም። ማውራትና መስራት፣ መተንተንና ማድረግ አንድ አይደሉም። ሐሳባችሁ ምንም ይሁን መስራት ላይ አተኩሩ። ዓላማችሁ ምንም ይሁን ተግባርን ብቻ ምረጡ። ሲወርድ ሲዋረድ የመጣውን የቤተሰባችሁን ችግር ለመፍታት ራሳችሁን አዘጋጁ። አዎ ጀግናዬ፣ የታላቅነት ሐሳቡ ካለ ሆኖ የመገለጡ ምርጫ ያንተው ነው። መሆን እንደማሰብ አይደለም፣ ማድረግም እንደመመኘት አይደለም። ብዙዎች ፍላጎታቸውን ለማውራት አይቸገሩም፣ ነገር ግን መኖሩ ሲከብዳቸው ይስተዋላሉ። ብዙዎች ህልማቸውን ለመናገር አይፈሩም፣ ነገር ግን በተጨባጭ ውጤት ለማምጣት ሲቸገሩ ይታያሉ። ከሰው መጠበቅ ካማረረ ሁሉም ነገር በእጅህ ነው። የቤተሰብ የማያልቅ ችግር ካሳሰበ የምትችለውን ነገር የማድረግ አማራጭ አለ። ሁሉም እንደሚወራው ቀላል ባይሆንም ለወሰነ ሰው መደረግ ይችላል። የትኛውም የከፍታ ማማ እንደሚባለው በትንሽ እርምጃ ባይደረስም ለጽኑ ሰው መደረሱ አይቀርም። ለራስህ ለቤተሰብህና በዙሪያ ላሉ ሁሉ ኃላፊነት ውሰድ። ከትንሽ ነገር በላይ ትልቁን ማድረግ እንደምትችል እመን። እምነትህን በእውቀት ደግፈው፣ እውቀቱንም ኖረኸው አሳይ። አብዝታችሁ ተስፋ የጣላችሁበት ሰው ተስፋችሁን ሞልቶታል ወይስ መና አስቀርቶታል? ከልብ አምናችሁ የጠበቃችሁት ሰው የጠበቃችሁበትን ነገር ሰጥቷችኋል ወይስ ጊዜያችሁን አባክኗል? ራሳችሁን ገዝታችሁ ስሜታችሁን ተቆጣጥራችሁ ጥቅማችሁን አሳልፋችሁ ሰጥታችሁ ለሰው ብላችሁ ተጎድታችሁ የኋላ ኋላ አትርፋችኋል ወይስ እንደ ጥፋተኛ ተቆጥራችሁ ተገፍታችኋል? ማንም ሰው ይሳሳት ይሆናል። ማንም ሰው ይባክን ይሆናል። ተስፋ ማድረግ ያልነበረበትን ሰው ተስፋ እንደሚያደርግ፣ መጠባበቅ ያልነበረበትን ሰው እንደሚጠባበቅ፣ ወሳኙን የሕይወቱን ክፍል ለሌላው ሰው አሳልፎ እንደሚሰጥ ሰው ግን ለከፋው ስህተትና ብክነት ራሱን የሚያመቻች ሰው የለም። አዎ ጀግናዬ፣ መቼ ያበቃል? በሰዎች ትከሻ ተማምኖ የራስን የሥራ ድርሻ መርሳት መቼ ያበቃል? ሰዎችን መንገድ ጠቋሚ፣ ራስን ተከታይ አድርጎ መጓዝ መቼ ያበቃል? ራስን እንደ ሰነፍ፣ ሌላውን እንደ ጀግናና ብርቱ መቁጠር መቼ ያበቃል? ከራስ ውሳኔ በላይ ለሰዎች ውሳኔ መገዛት፣ ከራስ አቋም በተሻለ የሰዎችን አቋም ማራመድ ምን ያክል አትራፊ ያደርጋል? ራስን እየጎዱ በሰዎች ዘንድ ተቀባይ ለመሆን መጣር መቼ ያበቃል? ሰውን በመጠባበቅ ራስን ችላ ማለት ምን ያክል ያዋጣል? ከደካማው ሰው የፈጣሪን ያክል አንጀት አርስ ምላሽ መጠበቁስ መቼ ያበቃል? አዎ ሰዎችን ጥበቃ በሰዓቱ ማድረግ የምትችሉትን ነገር ሳታደርጉ ራሳችሁን ለከፋ ጫና አታጋልጡ። ማንም ሰው የራሱ ብርቱ ጉዳይ ያለበትና የትኛውም ጉዳያችሁ ለናንተ አንገብጋቢና እንቅልፍ ነሺ እንደሆነው ለሌላውም ሰው እንደዛው ሊሆን እንደማይችል ወቁ። የናንተ የቤት ሥራ የሚሰራው በእናንተ ብቻ ነው። ሰዎች ሕይወታችሁን እንደሚቀይሩ መጠበቅ አቁሙ። ሰዎች እጃችሁን ይዘው ሥራ እስኪያሰሯችሁ አትጠብቁ። የሰዎችን ይሁንታ በመጠባበቅ ጥቂቷን ጊዜያችሁን ከማባከን ተቆጠቡ። ምንም ጉዳይ ከአቅማችሁ በላይ ካልሆነ በቀር ለሕይወታችሁ ወሳኝ እስከሆነ ድረስ ሰዎች እስኪያስፈጽሙላችሁ ሙሉ በሙሉ ጉዳዩን ለእነርሱ አትተው። ኃላፊነታችሁን ተወጡ። የሚባክነውን የጥበቃ ጊዜና ንጹሕ ተስፋችሁን አትርፉ።
አስብ፣ አመዛዝን። የደስታ ወሳኝ ያልሆንከው የምትፈልገውን ነገር ያላደረግከው መገኘት የነበረብህ ቦታ ያልተገኘኸው በራስ መተማመን የወረደ ስለሆነ እንደሆነ ይገባሃል። በራስህ ካልተማመንክ በምንም ነገር አሸናፊ ልትሆን አትችልም። በምታደርገው ነገር እርግጠኛ ካልሆንክ እንዴትም ወደፊት ልትራመድ አትችልም። በራስ መተማመን የፈለግከውን ለማድረግ፣ ግብህን ለመምታት፣ ያሰብከውን ለማሳካት፣ ራስህን ነፃ ለማውጣት፣ ከምኞትህ ለመድረስ ሌላ አማራጭ የሌለው ብቸኛ አማራጭ ነው። በራስህ ካልተማመንክ፣ በውስጣዊ ፍላጎትህ እርግጠኛ ካልሆንክ ትንሽ ርቀት እንኳን ወደፊት መጓዝ አትችልም። በምትፈጽመው ተግባር ምቾት ካልተሰማ በምንም ሁኔታ ውጤታማ ልትሆን አትችልም። አዎ ጀግናዬ፣ በራስህ ተማመን፣ በስራህ እመን፣ እቅዶችን በተግባር አክብራቸው፣ ለትልቁ ሐሳብህም ቅድሚያ ስጥ። በራስ መተማመንህን ከሚሸረሽሩ አጉል ልማዶች ራስህን ጠብቅ። ነፃነትህን ከሚጋፉ፣ ራስህን እንዳትሆን ጫና ውስጥ ከሚከቱ ሰዎች ተገለል። የህይወትህ ጥራት ለራስህ ከምትሰጠው ቦታ ጋር ይገናኛል። ህይወትህ ይፈተናል። ህይወትህ ዋጋ ያስከፍልሃል። ያለህን ታጣለህ፣ በሌለህ ትዳኛለህ፣ በሐሳብህ ትለካለህ፣ በእቅዶችህ ትናቃለህ። አሁን ባለህበት ቦታ ትገለላለህ፣ በስራህ ትገፋለህ፣ በውጤቶችህ ክብርን ታጣለህ። ነገር ግን በራስህ እስከተማመንክ፣ ራስህን እስካከበርክና በስራ እስካመንክ ድረስ የትኛውም አሉታዊ ሐሳብና ተግባር ሊያስቆምህ አይችልም። አዎ፣ ከምትሰራው ስራ በላይ፣ ከምትማረው ትምህርት በተሻለ፣ ከምታልመው ህልምህ በላይ ራስህ ላይ ስራ። የገዛ አቋምህን አስተካክል። የራስህን የህይወት መርህ ወደ ምድር ማውረድ ላይ አተኩር። እውነት ነው፣ ቀላል አይደለም፣ ፋታ የሚሰጥ አይደለም፣ በአጭር ጊዜ የሚጠናቀቅ አይደለም። ነገር ግን አንድ እውነት አለ። የሰው ልጅ ሀገርን ከሚመራው በላይ ራሱን መምራት ይከብደዋል። ራስን መምራት ምቾት የለውም። የዓመታትን ልማድ መቀየር ቀላል አይደለም። ራስን ገዝቶ ስሜትን ተቆጣጥሮ የራስን ዋጋ መጨመር ቀላል አይደለም። ነገር ግን ምንም ከባድ ቢሆን በራስህ ለመተማመን፣ በማንነትህ ለመኩራት፣ በስራ ውጤታማ ለመሆን የግድ መደረግ ይኖርበታል። የሚከብድህን ነገር አድርግ። ለረጅም ጊዜ ያስፈራራህን ጉዳይ ፊት ለፊት ተጋፈጠው። ራስህ ታመን። የውስጥ ፈተናህንም አሸንፈህ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ ባይ።